ውጤታማ የጥናት ዘዴ አእምሯችን ከ2.5 ፔታባይት መረጃ የመያዝ አቅም አለው። ይህም በግምት ከ3 ሚሊዮን ሰዓታት የዩቲዩብ ቪዲዮ ጋር እኩል ነው። ስንማር ይህንን አስደናቂ አቅም በብቃት ለመጠቀም እንዲረዳን በነርቭ ሳይንቲስቶች እና በትምህርት ባለሙያዎች ጥናት ላይ የተመሰረቱ ነጥቦች አሁን እናያለን። የተራራቀ ድግግሞሽ ስፔስድ ሪፒቲሽን ትምህርትን በአእምሮ ለመቅረጽ አጠር ባለ ጊዜ ግን ደጋግሞ ማጥናት ይበጃል። የነርቭ ሳይንቲስቶች እንዳረጋገጡት ነገሮች እንድናስታውስና እንድንረዳ የሚያደርጉ ሲናፕሲስ የሚበቅሉት በምሽት ተኝተን በምንኖርበት ጊዜ ነው። ይህም ማለት በመሃል የእንቅልፍ እረፍት እያደረጉ አዘውትሮ ማጥናት ውጤታማ ያደርጋል። በቀን ለ15 ደቂቃ ብቻ ማንኛውም ነገር ተለማመዱ። በጥቂት ሳምንታት ውስጥ በምታሳዩት ለውጥ ትገረማላችሁ። የራስዎን የአጠናን ስልት ይለዩ። የታሪክ መምህሩ ሲያስተምር ቶም ስዕል ይስላል፣ ጄን ደግሞ 1 ኪሎ ለውዝ ትበላለች ይላል። አንዳንዶች መጽሐፍ ከማንበብ ይልቅ ቪዲዮ ማየት ይመርጣሉ። ሌሎቹ ከጓደኛ ጋር ማጥናት፣ አንዳንዶቹ ደግሞ በዝምታ መሃል መሆን ይወዳሉ። እያንዳንዱ ሰው የተለየ ነው። ጥሩ የእንቅልፍ ጊዜ አዲስ መረጃን ለመቀነባበርና ለማከማቸት እንቅልፍና ህልም ወሳኝ ናቸው። የሃርቫርድ ጥናት እንደሚያሳየው ጥሩ እንቅልፍ የተኙ ተማሪዎች ማታ አጥንተው በጠዋት ፈተና ከወሰዱት ይልቅ ያጠኑትን ነገር በ35% የተሻለ ያስታውሳሉ። ትኩረት መስጠት ነገሮችን የማሳደር ወይም የማዘግየት ልማድ ካለባችሁ፣ ማለትም ከባድ የሆነውን ሂሳብ ትታችሁ ኢንተርኔት ወደ ማየት የምታዘነብሉ ከሆነ ራሳችሁ ከሚረብሹ ነገሮች ጠብቁ። አንዱ መንገድ ስልክን ማጥፋት ወይም እንደ ቤተ መጻሕፍት ወደ መሳሰሉ ጸጥተኛ ቦታዎች መሄድ ነው። የፖሞዶሮ ዘዴ ፖሞዶሮ ቴክኒክ ለ25 ደቂቃዎች ሙሉ በሙሉ በጥናቱ ላይ ብቻ ትኩረት ለማድረግ የሰዓት መቆጣጠሪያ ታይመር ያሰሩ። ሰዓቱ ሲሞላ ለ5 ደቂቃ ዘና ይበሉ። መቀጠል ከፈለጉ እንደገና ሰዓቱን ያሰሩ። በመሃል የሚወሰዱ ትናንሽ እረፍቶች መንፈስን ያድሳሉ፣ ለመቀጠልም ያነሳሳሉ። ከባዱን ነገር ቀድሞ መስራት። ጠዋት ላይ አብዛኛው ሰው የአእምሮ ዝግጁነት ከፍተኛ ስለሆነ ከባዱን ትምህርት በጠዋት ይጀምሩ። አንዴ ከባዱን ከጨረሱ ቀሪውን ቀን ጥሩ ስሜት ይሰማዎታል። ሌሎች ነገሮችን ለመስራትም ይነሳሳሉ። አካል ብቃት እንቅስቃሴ፣ ጸሎት፣ ማሰላሰል፣ ውይይት አስፈላጊ ነው። አእምሮን እንደሚያሳድጉ የተረጋገጡ ጥቂት ተግባራት አሉ። እነዚህ ተግባራት በአእምሮ ውስጥ አዳዲስ የነርቭ ሴሎች እንዲፈጠሩና የአእምሮ አቅም እንዲያድግ ያደርጋሉ። ቦታ መቀየር፣ የተለያዩ የሚታዩ ምልክቶች ባሉበት አካባቢ ማጥናት ትምህርቱ በአእምሮ ውስጥ ጠልቆ እንዲቀረጽ ይረዳል። በአንድ ጥናት ላይ 2 ቡድኖች ቃላትን እንዲያጠኑ ተደረገ። አንደኛው ቡድን ክፍል ሲቀያየር፣ ሁለተኛው ግን በአንድ ክፍል ብቻ አጠና። በሁለት የተለያዩ ክፍሎች ያጠኑ ተማሪዎች ቃላቱን የማስታወስ እድላቸው በ40% የላቀ ሆኖ ተገኝቷል። ደስታን ቦታ ይስጡት። ማንኛውም ነገር ሲለማመዱ አስደሳች በሆነ መንገድ ለማድረግ ይሞክሩ። ዘመናዊ የትምህርት ሳይንስ እንደሚያምነው አዎንታዊ ስሜቶች የመማር አቅምን ለመጨመር በጣም አስፈላጊ ናቸው። ጥናትን ማራራቅ አንድን ነገር ለረጅም ጊዜ ለማስታወስ መረጃውን በተራራቁ ቀናት ይከልሱት። ለምሳሌ ቃላትን ለመሸምደድ መጀመሪያ ካጠኑ ከ1 እስከ 2 ቀናት በኋላ ይከልሱት። ከዚያ ከ1 ሳምንት በኋላ
በመጨረሻም ከአንድ ወር በኋላ ይከልሱት። 30% ማንበብ፣ 70% በቃል። ግጥም ለመያዝ ወይም ለንግግር ለመዘጋጀት 1 ሰዓት ካላችሁ 20 ደቂቃውን በንባብ 40 ደቂቃውን ደግሞ በቃል ለመለማመድ ተጠቀሙበት። ይህ ስልት ብዙውን ጊዜ ምርጥ ውጤት ያስገኛል። ድንገት ቢጠፋባችሁ ውሃ በመጠጣት ራሳችሁን አረጋጉ። የራስን ብቃት ወዲያውኑ መፈተን። አጥንተው ሲጨርሱ አጭር ጥያቄና መልስ በማድረግ ራሳችሁ ፈትኑ። ያጠኑትን ነገር ወዲያውኑ ለማስታወስ መሞከር ወይም ማጠቃለያ መጻፍ ትምህርቱን የማስታወስ ብቃትን በ30% ይጨምራል። ምክንያቱም አእምሮ ከማንበብ ይልቅ መረጃን መፈለግና ማውጣት ሪፍሌክት ስለሚከብደው ያ ጥረት ትዝታው በአእምሮ ውስጥ ስር እንዲሰድ ያደርገዋል። አያስገድዱት። ተነሳሽነት ሞቲቬሽን እንደ ረሃብ ነው። ሰውን እንዲርበው ማስገደድ እንደማይቻለው ሁሉ ራስን እንዲነሳሳ ማስገደድ አይቻልም። ስለዚህ አሁን ለማጥናት ፍላጎቱ ከሌለዎት አይጨነቁ። እረፍት ይውሰዱና ሌላ ነገር ያድርጉ።